በማህበራዊ ሚዲያዎች ላይ የተወሰነ ነገር ብናወራስ? በጣም ጥሩ የመነጋገሪያ ምርጫ ነው ማህበራዊ ሚዲያ የዚህ ጊዜ በጣም ተጽዕኖ ፈጣሪ ነገር ነው። እንደምታውቁት ቅድምም ከስቱዲዮ ውጭ ስናወራ ነበረ ከማስቲ ጋር ባይኖር አሁን ቢሆን አይደል ባይኖር ምንድነው ምን ሆኖ ሶሻል ሚዲያ ባይኖር የሚል ጥያቄ ይነሳል። ብዙ ሰዎች ሊያነሱ ይችላሉ፣ ግን እንደ ቀልድ የሚታይ ጥያቄ አይደለም። ቅድምም ስልሽ እንደነበረው ማህበራዊ ሚዲያ ባይኖር ማለት የአንዳንድ ሰዎች እንጀራ ባይኖር እንደማለት ነው። ምክንያቱም እንጀራቸው እዛ ላይ የተመሰረተ ብዙ ሰዎች አሉ። ለምሳሌ ኮሮና ሰሞን ዙም የነበረውን ገበያ ማንም አልነበረውም ማለት እሱ አሁን አንድ የሶሻል ሚዲያ አማራጭ ነው። አሁን ቲክቶክ ላይ በጣም ብዙ ስራ የሚሰሩ ሰዎች አሉ። በማስታወቂያ በመስራት ገንዘብ የሚያገኙ ሰዎች አሉና እንደው ዝም ብሎ ቀለል አድርጎ ባይኖር ማለት እኔና እናንተስ እንጀራ ባንበላ ምን እንሆናለን ማለት እንደሆነ ያሰጋል። በዓለም አቀፍ ደረጃ እኮ ትላልቅ ባለሀብት ብለን የምንላቸው ቢሊዮነር ብለን ስማቸውን የምንጠራቸው ሰዎች እና ማርክ ዙከርበርግ ብለን ስንጠራ እና ኢሎን መስክ አብዛኞቹ በዚህ ሙያ ላይ ወይም ደግሞ በዚህ በማህበራዊ ሚዲያው ላይ ያሉ ናቸው። ከፌስቡክ ጀምሮ እስከ ትዊተር የነበረው አሁን ኤክስ የሆነውን ጨምሮ ቴሌግራም በባለ ሀብቶች ደረጃ ራሱ ስንጠራ አሁን እንዳልከው በእነዛ ነገሮች ከሚጠቀሙ ሰዎች ባልተናነሰ ባለቤቶቹ ራሱ ባለ ሀብቶች ብለን ስንጠራ በዓለም ላይ የምንጠራቸው ሰዎች ናቸውና ከኢኮኖሚው አንጻር ያለው አስተዋጽኦ ነው። ግን ከዕለት ተዕለት ህይወታችን አንጻርስ የሚለውን ሶሻል ሚዲያ ባይኖር ወይም ደግሞ ከዛሬ ጀምሮ ቆሟል ቢባል ዓለም ምን ልትመስል ትችላለች ወይም ደግሞ ምን ሊፈጠር ይችላል የሚለውን ነው የምናየውና ወደዛ ከመሄዳችን በፊት በነገራችን ላይ በዓለም ላይ 4.7 ቢሊዮን የዓለም ህዝብ ሶሻል ሚዲያ ይጠቀማል ተብሎ ይታሰባል። ያ ማለት የዓለም 60% ህዝብ ማለት ነው። እና በተለይ ደግሞ አሁን ላይ ከአደጉ ሀገራት ጋር ከኢንተርኔት መስፋፋት ጋር እንዲሁም ደግሞ የስማርትፎኖች ወይም የአንድሮይድ ስልክ የምንላቸው ስልኮች አሉ አይደለ? ከነሱ ተጠቃሚዎች መብዛት ጋር ተያይዞ የተጠቃሚዎች ቁጥር የዓለም የሶሻል ሚዲያ ተጠቃሚዎች ቁጥር በጣም እለት እየጨመረ እንደሆነ ይነገራል። እና ከዛ አንፃር የዓለም የመገናኛ መንገዱን ተቀይሯል። እንዲሁ ስናይ የዓለም የምትመራበት መንገድ በነገራችን ላይ ተቀይሯል። ቀድሞ ከነበረው ሶሻል ሚዲያ ከመጣ በኋላ ያለው ዓለምና ሶሻል ሚዲያ ከመኖሩ በፊት የነበረው ዓለም በጣም የተለያየ ስርዓት እንዲፈጠር አድርጓልና ሶሻል ሚዲያ የምንለው ነገር ቀላል ነገር አይደለም። የሶሻል ሚዲያ መምጣት ዓለም ላይ ብዙ ነገሮች እንዲቀየሩ አድርጓል። ለምሳሌ ከሰዎች ጋር የምናደርገው ግንኙነት እንዲቀየር ሆኗል አይደለ? በፊት በአካል መገናኘት ግድ ይለን ነበረ አይደል? ስብሰባ ለመሰብሰብ ለምሳሌ የሆነ ዓለም ላይ የተዘጋጀ ስብሰባ ለመሄድ በአካል መገኘታችን ግድ ነበረ። አሁን ላይ ግን ቀደም ሲል እንደተባለው ዙም አለ፣ ሌሎች መንገዶች አሉ። ከዛ ውጪ ጓደኞች የምናፈራባቸው መንገዶች እንዲቀየሩ አድርጓል። የሰዎች ለሰዎች ግንኙነት ከገጽ ለገጽ ሳይሆን በኢንተርኔት ዓለም እንዲገናኙ አድርጓል። ስለዚህ ሰዎች የሚገናኙበት የሰዎችን የኮሙኒኬሽን መንገዳቸው እንዲቀየር አድርጓል ሶሻል ሚዲያ ከመምጣቱ ማለት ነው። መልእክት ለማድረስ ራሱ እኮ አሁን በፖስታ ቤት የበዓል መልእክቶች ሊሆኑ ይችላሉ። የሆኑ ሀሳቦቻችንን ለወዳጅ ዘመዶቻችን ለማካፈል ፖስታ ነበር የምንጠቀመው፣ ደብዳቤዎችን መጻፍን። አሁን እኮ እዛ ደረጃ መድረስ አይጠበቅብንም። የትም ዓለም ላይ ያለ ሰው አሁን መላክ በፈለግንበት ቅጽበት ሀሳባችንን መግለጽ እንችላለን። እውነት ነው። ድሮ የብዕር ጓደኛ ነው የነበርሽ፣ አሁን ፎሎወር ነው የሚሆንሽ። ከዛ ውጪ በጂኦግራፊ የመራራቅን ስሜት በዜሮ ነው ያባዛው። እንደ በአካል የምንራራቅ እንዳይመስል አይደል? የተለያዩ ዓለም ላይ ያሉ ወዳጆች አሉን አይደለ? ጓደኞች አሉን ማናቃቸው በአካል ማንተዋወቅ ሶሻል ሚዲያ እንድንተዋወቅ ያደረጉን አካላቶች አሉ አይደለ? ስለዚህ ይሄ አሜሪካን ያለው ጃፓን ያለው ጣሊያን ያለው ኬንያ ያለው የሚባለው ነገር እንዳናስበው አድርጎናል ሶሻል ሚዲያ ከሰዎች ጋር የምናደርገው ግንኙነት ማለት ነው። የትዳርም እኮ መንገድ ሆኗል አይደለ? አሁን ኢዴቲንግ በጣም አለ፣ ኤሌክትሮ ዴቲንግ ብዙ ነው ማለት ከሶሻል ሚዲያ ከመጠቀም ከተጠቃሚው መብዛት ጋር ተያይዞ ራሱ ይዞ የሚመጣቸው ነገሮች እኮ አሉ፣ በረከቶች አሉት። አላቅም ዴቲንጉን በረከት ለማድረግ እንዴ ብዙዎች እኮ በዛ በፊት ትዳር መስርተው በፌስቡክ በጣም እየተለመደ ያለ እሱ ነው። ሲጀምር ላይ ያወቅኳት እንደዚህ ላይ ያወቅኩት የታወቀ ነው የሚባለው። ታክሲ ላይ ምናምን ስልክ መቀበል ቀርቷል። ታክሲ ላይ ቁጭ ብለሽ ቴሌግራም አቅራቢያሽ ያለውን ሰው ነው ሰርች የምታደርጊው ሁሉና ኮሙኒኬሽናችን እንዲቀየር አድርጓል። ከዛ ውጪ ሌላው ይሄ ባህል የሚባለው ነገር ዓለም አንድ አይነት ባህል እንዲኖራት እያደረገም እየመጣ ያለ ነገር ነው። ለምሳሌ አሁን ቲክቶክ ላይ ፌስቡክ ላይ ትሬንድ ተብሎ የሚለመዱ የሆነ ቦታ ላይ ጭፈራ የሆነ ነገር መላ ዓለም ላይ ጭፈራ ይሆናል። የሆነ ዓለም ላይ መነጋገር የነበረ ነገር መላው ዓለም ላይ
መነጋገሪያ ትሬንድ ይሆናል። ለምሳሌ አሁን በቲክቶክ እንኳን አለም አንስተን ብናወራው ለምሳሌ የሆነ አይነት ስታይል ያነጋገር ዘይ ያጨፋፈር ዘይ ሙዚቃ ምናምን ትሬንድ ይሆናል ወይም ደግሞ ቫይራል ይሆናል። እነዛ ቫይራል የሆኑ ነገሮች የዓለም ወደ መሆን እየተጠጉ ነው ማለት ነው። ስለዚህ ባህል የሚባለው ነገር አንድ አይነት ዓለም አንድ አይነት ባህል እንዲኖራት አሁን እንግዲህ ቀኝ ያለ መገዛትን ምናምን ደረታችን ነፍተን ስንናገር የራሳችን ባህል ወግ እንዲኖረን አድርጎናል። በቋንቋችን እንድንናገር የሚሉ አይነት ነገሮች እናገራለን አይደል? የሶሻል ሚዲያው መስፋት እንዲህ አይነት ነገር እንዳይኖር ወይም ደግሞ የኔ ይሄማ ባህሌ ነው ይሄን አላደርግም አንልም። ዓለም ላይ ትሬንድ የሆነው ወይም ደግሞ ቫይራል የሆነው ነገር በሙሉ ኢትዮጵያዊ ያለ ማህበራዊ ሚዲያ የሚጠቀም ሰው ያደርገዋል። ስለዚህ ዓለም ተመሳሳይ የሆነ ባህል እንዲኖራት እያደረገ ይገኛል ማለት ነው። ሶሻል ሚዲያ መምጣቱ ወጥ የሆነ አዲስነት አታይም። ለምሳሌ አሁን በፊት አሜሪካን ወይም ደግሞ ሌላ አውሮፓ ሀገር አረብ ሀገር የሄዱ ሰዎች ልምዳቸው ነው የሚነግሩን። እንዲህ አለ እንደዛ አለ እንደዚህ አለ ምናምን ብለው ይነግሩናል። ሲነግሩን ነው ያን የምናውቀው። ሶሻል ሚዲያ መኖሩ ግን ዛሬ የአሜሪካን ህይወት ስታይል ምን ይመስላል፣ ዘይ ምን ይመስላል፣ አረብ ሀገር ላይ ዘያቸው እንዴት ነው የሚለውን ነገር ሰዎች ቀድመው ያውቁታል። ስለዚህ ኖሯቸው እስከ ቤታቸው እንበለ ምስክር ወይም ደግሞ መስካሪ ሳይኖር በሶሻል ሚዲያ ተጠቅመን እንዴት ነው ኑሯቸው፣ ባህላቸው፣ ወጋቸው የሚለውን ነገር እንድናውቅ አድርጎናል። ስለዚህ የተለያዩ በተለይ አውሮፓውያኑ በደንብ የራሳቸውን ባህል አሁን ላይ በጣም የምናየው የነሱን አይደለ ባህላቸው ይሄ ባህል ነው የሚሉትን ሙዚቃቸውን፣ ይሄ መዝናኛቸውን፣ ፊልማቸውን በደንብ እየጫኑብን ይገኛል። ሶሻል ሚዲያ መኖሩ የራስን ከማስተዋወቅ ባለፈ ግን አብዛኞቹ አፍሪካውያን ተቀባዮች ነን አይደል? የነሱን ተቀባዮች ነን። የራስን ትሬንድ አድርጎ ቫይራል አድርጎ የማስኬድ ነገር ላይ ብዙ አይደለንም እና በደንብ ወጥ የሆነ አይደለም አይገንምና ቀጣይነትም የለውም። ስለዚህ በደንብ ባህላቸውን አሁን በጣም ማህበራዊ ሚዲያ ላይ ከመናያቸው ነገሮች መካከል ሰዎች የትዳር ህይወታቸውን የየለት እንቅስቃሴያቸውን ያሳያሉ። የአይነት ባህል አልነበረን ማለት ምናልባት በጣም እንደዚህ የትዳር ህይወት የሚባሉት የቤተሰብ ህይወት በጣም ተሸፋፍነው ከሚኖሩ ነገሮች በጣም ይሄ ምስጢራቸው ያጠበቀ ሽፍንፍና አድርገን ከምናኖራቸው ነገሮች መካከል አንዱ የቤተሰብ እንደዚህ ህይወት ነው አይደለ? አሁን ላይ ግን አብዛኛው የሶሻል ሚዲያ ተጠቃሚ ጠዋት ከእንቅልፋቸው እስኪነሱ እስኪተኙ ስራ እስኪሄዱ ምናምን እያንዳንዱ የህይወት ገጻቸውን እናያለን። ይሄ ከዛ ያመጣ ነው የተቀበልነው ነው እንጂ የኛ አይደለም አይደል? እንደውም አንዳንድ ጊዜ እንግዲህ እንሰማለን አይደል? ሰሞኑ አንዳንድ ጊዜ በጣም ዝናው ዓለም ላይ ያሉ ሰዎች የግልን ህይወትማ ደበቅ ማድረግ ነው ምናምን የሚሉ ሰዎች አሉ። ህይወታችንን ለሶሻል ሚዲያ ባጋለጥ ነው ቁጥር የሚያመጣቸው ነገሮች አሉ። ግን እንዲህ አይነት ነገርም እንድንለማመድ አድርጎ ይሄ የኛ ባህል አይደለም። መድፈር ኦኬ ይቻላል እንደሚለው ነገር እንድናይም አድርጎናል። ከዛ ውጪ ምናልባት የፖለቲካል ኢምፓክትም አለው አይደል? አክቲቪዝም እንዲቀየር አድርጓል። የሶሻል ሚዲያ ወደ ሰው ልጆች መምጣት ወይም ደግሞ የሶሻል ሚዲያ ወደኛ መምጣት የፖለቲካ እንቅስቃሴ አዲስ አይነት ዘይ ይከተል። አሁን እንደውም አንዳንድ ጊዜ በጣም ሁሉ ጊዜ የሚገርመኝ ሶሻል ሚዲያ ላይ በጣም እንቅስቃሴ ይደረግና በአካል ተንቀሳቀስን ይመስልንና ሳስፋይ እናደርጋለን። ከዛ ውጤት ለውጥ የመጣ ይመስለናል ምናምን እኛ የምንጽፈው ነገር ምናምንና በነገራችን ላይ ይሄ በአካል የሚደረገውን ፖለቲካል እንቅስቃሴ ወይም ሙቭመንት በጣም ይገድለዋል። በእርግጥ እንደ አረብ ስፕሪንግን ምናምን የአረቡን ዓለም አብዮት ምናምን ስናነሳ ሶሻል ሚዲያ በጣም ትልቅ አስተዋጽኦ ነበረው። የሶሻል ሚዲያ እንቅስቃሴም ጭምር ነው የአይነት ለውጥ በአረቡ ዓለም ላይ እንዲመጣ ያደረገው። በሰለጠነው ዓለምም እኮ አሁን ሰዎች በአካል መጥተው የሆነ ነገር እስኪነግሩሽ ድረስም የሚጠበቅባቸው ሁኔታዎች የሉም። ልክ ስለ አንድ ነገር ምን እንደሚያስቡ በዛ መንገድ ካስተላለፉ ያ በጣም በቂ ነው ያንን ነገር ለማወቅ እና ሶሻል ሚዲያ ላይ ያለው አክቲቪዝም እንዲቀየር አይደለ? ምናልባት እዚህ ላይ ማህበርም ሊነገር ይችላል ለዛ የቀረበ ሰው ስለሆነ ግን ምንድነው ልክ አሁን እንዴት ነው አሁን ብዙ ጊዜ የምናያቸው እንቅስቃሴዎች አሉ አይደለ? ሰብአዊ መብት ላይ እንደዚህ አይነት እንቅስቃሴዎች ላይ ይደረጋሉ። ፍትህ ለከሌ እንደዚህ አይነት እንቅስቃሴዎች ዓለም ላይም በጣም ትልቅ እንቅስቃሴዎች ነበሩ። ይሄ ሶሻል ሙቭመንት ምንላቸው አይደል? ይሄ ብላክ ሊቭስ ማተርስ፣ ሚቱ፣ እኔ ምሷ ነኝ እንደዚህ አይነት እንቅስቃሴዎች ነበሩ። እንደዚህ አይነት እንቅስቃሴዎች በጣም እንዲፋጠኑ ያደርጋቸዋል። ከዛ ውጪ ግን ይሄ ፖለቲካል አክቲቪዝሙንም ያግዘዋል። ግን በዛ ልክ ጎን ለጎን ግን ገድሎታልም ተብሎ ይታሰባል። ለምሳሌ ሰዎች በጣም አግሬሲቭሊ መሄድ ያለባቸው ኢሹዎች ላይ በቃ ሶሻል ሚዲያ ላይ የሆነች ተርም ትለቀቅና በቃ እንረካለን አረግን በቃ ይሄ ያልሆነ እርካታ እንድናገኝም አድርጎናል። በተለይ ከዚህ አንፃር ያልሽው ነገር ትክክለኛ ነገር ነው። ምክንያቱም የምንድነው ፖለቲካችን አየር ላይ የተንሳፈፈ እንዲሆን አድርጎታል። መመቶ አይታይተሽው ማታቂው ሰውዬ ማንነቱን ማታቂው ሰውዬ የሆነ ቦታ ቁጭሎ ሰምዌር የት እንዳለ እንኳን ማታቂው ሰውዬ ብዙ ህዝቦች አንቀሳቅሶ የሆነ ለውጥ ሊያመጣ ይችላል አሁንና ግን አንቺ ካልሽው ነገር ምንድነው አየር ላይ ቀርቷል እና መሬት አረገጠም ከሚለው ባሻገር ግን በጣም እኔ የሚያሳስበኝ
ለውጥም ደግሞ እያመጣ ነው። ኢቭን ፖለቲካ ውስጥ ራሱ ብዙ በተለይ በእኛ ሀገር ሁኔታ እንውሰደው ካልን ምናልባት ሶሻል ሚዲያ የሚጠቀመው ሰው ቁጥር በጣም ትንሽ ነው። ከተማ አካባቢ ያለው ነው የሚበዛው። በግብርና ህይወት የሚኖር ነው፣ ገጠር ውስጥ የሚኖር ነው። የኢትዮጵያ ህዝብ የሚበዛው እሱ ነው። ተስፋችን እሱ ነው የምለው እኔ። እንደውም አሁን ከተማ አካባቢ እንዳለው ፖለቲካ መጋል እስካሁንም መቆየታችን የሚበዛው ሰው ፖለቲካውን በዚህ መጠን አለማወቁም ይመስለኛል። በጣም ኢንተርኔት በማይደርስባቸው አካባቢዎች ምናምን የሚኖረው ሰው ቁጥር በጣም ብዙ ስለሆነ ማለት ነው። ያ ብዙ ድምጽ ያለው ብዙ ሰው የማያመጣው ለውጥ አይነት ግን ሶሻል ሚዲያ እያመጣ ነው። ኢቭን መሪዎቻችን ሰው ቢሮአቸው ሄዶ ከሚጠይቃቸው ጥያቄ ይልቅ ሶሻል ሚዲያ ላይ ለሚያገኙት ጥያቄ ሁላ መልስ ይሰጣሉ። በእርግጥ ነው አየር ላይ ያለው ፖለቲካው ግን እሱን ግዴ ብለው ለሱ ነው መልስ የሚሰጡት። ምክንያቱም ምንድነው ይሄ ካልን እዛ ላይ ነው የሚጮኸው ጉዳዩ ሁሉ። እዛ ላይ ለመጣብሽ ነገር እዛ ላይ መልስ ከሰጠሽ በቀላሉ ማጥፋት ትችያለሽ። መሬት ላይ ያለው ሰው የሚጠይቀውን ጥያቄ ግን ይሄ ሶሻል ሚዲያ ጥያቄ ውጦታል ማለት ትችያለሽ። ብዙ ነገር ስታነሳ ነበር። ብዙ ወደ ፖለቲካው ጉዳይ መግባት አልፈልግም። ስታነሽ ነበር ብዙ ነገሮች። ግሎባላይዜሽን ለምሳሌ እዛ የነበረው ነገር ግሎባላይዜሽንን አንድ የሂውማን ሪሶርስ ማኔጅመንት አስተማሪ ግሎባላይዜሽን ይለዋል። ገለው በሉን አይነት ነገር ነውና ምንም እኛ እስካሁን የመጣንበት ማንር ይታወቃል። የህይወት ላይፍ ስታይላችን ይታወቃል። እንዴት ባለ ሁኔታ እንደመጣን ይታወቃል። እሱን ገሎ የራሱን ማንነት የጫነብን ምዕራባዊ አስተሳሰባል። ያ እንዲሆን መጀመሪያ አካባቢ የመጣበት ፍጥነት ምናልባት ዝግ ያለ ሊሆን ይችላል። በተለይ አሁን ግን ከማህበራዊ ሚዲያ ወደዚህ በተለይ ቲክቶክ ያመጣው ለውጥ በጣም ከባድ ነው። ልታበላለጫቸው ትችላለሽ። የሆነ ፌስቡክ፣ ትዊተር አሁን ኤክስ ነው፣ ቲክቶክ ምናምን እያልሽ አሁን የትዊተር ጉዳይ ምናምን ስታንሺ በጣም በሰል ያሉ ሰዎች ወይ ባለስልጣናት የሚጠቀሙት ይሆንና እዛ አካባቢ የሚያዘወትሩ ሰዎች እንደዛ አይነት ስታተስ እንዳላቸው ትገምቻለሽ። ፌስቡክ ላይ ደግሞ አጭር ነው ግን ከቲክቶክ ስለሚሻል ረዘም ያለ ነገር ማንበብ የሚወዱ የሆነ ሰብስታንስ ያለው ነገር የሚወዱ ምናምን እና በእድሜ ሁሉ የሚከፋፍሏቸው አሉ። የሆነ ሚድል ሌቭል ላይ ያሉ የእድሜ እንትኖች። ቲክቶክን ስትይ አሁን በጣም ተጽዕኖ እየፈጠረ ያለውና ቲኔጁም ደግሞ በጣም እየተከታተሉ ያለው እሱ ነው። እሱን ግን ስትይ አሁን በጣም በፍጥነት እየተስፋፋ ያለ ነው እና ደግሞ ለውጡን በሚያስደነግጥ ሁኔታ ነው። አሁን በጣም ትልልቅ ሰዎች እኔ አርሰናል ደጋፊ ነኝ የሚሉ በጣም ትልቅ ማማ የምንላቸው ሰዎች እንታያለሽ። በጣም ህጻናት ደግሞ በጣም ምንም ይሄን ያህል እንዴ እንደዚህ አይነት ሰዎች እንደዚህ ያወራሉ እንዴ ብለሽ የምትደነግጭባቸው አንዳንድ ጊዜ የህፃን ህይወትን መኖር ሲገባቸው እንዳይኖሩ እያደረግናቸውም ጭምር ነው። ከትንሽ እስከ ትልቅ ያለውን ሰው ሁሉ የሚያጠቃልል መሆኑ በጣም እንድትፈሪ ያደርጋል። የመጣበት ፍጥነት እየፈጠረ ያለው ተጽዕኖ ቅድም ስታነሽ ነበረ ከዝነኞቻችን አንጻር እንኳን ምናልባት ወደ በኋላ ልናነሳባቸው የምንችላቸው ጉዳዮች ይኖራሉ። ከዛ አንጻር ሁሉ በጣም ከፍተኛ ተጽዕኖ እያመጣ ያለ ይመስለኛል። ነገር ግን ጉዳቶች አሉት። ኦፍ ኮርስ ያነሳናቸው ጉዳቶች አሉት። ግን ጉዳት እንዲኖረው ያደረገው ሶሻል ሚዲያው በራሱ ነው ወይ ቴክኖሎጂው በራሱ ነው ወይ የሚል ጥያቄ ታነሻለሽ። ለምሳሌ ስለ ኒውክሌር ብናነሳ ኒውክሌር በጣም ትልቅ የኃይል ምንጭ ነው። እኛ ሀገር አሁን የኒውክሌር ቴክኖሎጂ ቢመጣ ስለ አባይ ግድብ ማውራት ልናቆም እንችላለን። ከግብጽ ጋር ላንጣላ እንችላለን ምናምን። በጣም ትልቅ የኃይል ምንጭ ነው። ሰዎች ግን ቦምብም ይሰሩበታል። ከዛ አሁን ናጋሳኪ ምናምን እያልሽ ብዙ ታሪክ ልታወሪ ትችያለሽ። የጃፓንን ታሪክ በጣም ብዙ ነገር ሶሻል ሚዲያውም እንደዛ ነው። ሶሻል ሚዲያው መጥቶ ስራ የሚሰሩበት በጣም በርካታ ሰዎች አሉ። ምርቶቻቸውን የሚያስተዋውቁበት በርካታ ሰዎች አሉ። ያላቸውን ጥሩ ነገር ለሰው ሼር የሚያደርጉበት በጣም ብዙ ቅን ሰዎች አሉ። ኢንፎርሜሽን የሚያደርሱበት ሰዎች አሉ። በዛው ልክ የማይሆን ነገር ደግሞ የሚሰሩበት ሰዎች አሉ። ተነስ እንደዚህ ያደርግ ብሎ ለማይሆን ነገር የሚያነሳሱበት ብዙ ሰዎች ናቸው። ከባህላችን ከእምነታችን የወጣ ጋጠወጥ በምትይው ደረጃ ደግሞ እንቅስቃሴ የሚያደርጉ ሰዎችን የምታይበት ነው። ስለዚህ ሶሻል ሚዲያው እንዲህ ነው ብሎ ለመፈረጅ አይቻልም። አሁን ሶሻል ሚዲያውን የሚጠቀመው ሰውየው ነው እንደፈለገ ሼፕ ላይ ያደርገው የሚችለው። ስለዚህ ሶሻል ሚዲያውን ዘመኑን በዋጀ መንገድ መጠቀም አሁን ከኛ ይተበቃል ማለት ነው። ከዩቲዩብ ጋር በተያያዘ አሁን አንዳንድ ጊዜ ቲክቶክ እና ዩቲዩብን እያነጻጸረን ብንመለከታቸው ተብሎ ቢታይ ቲክቶክ በጣም በብዙ ነገር ስሙ የሚነሳባቸው ነገሮች አሉ። ልክ አሁን እንደ ድርጅት የሚጠቀሟቸው ሰዎች እነማን ናቸው የሚለውን ከመለየት ጀምሮ ከዛ በኋላ ደግሞ በምን አይነት መንገድ ነው የሚጠቀሙት የሚሉትን ነገር ከመቆጣጠር አንጻር እንኳን ልክ አይደለም ብለው የሚተቹት ብዙ ናቸው። የተለያዩ ሀገራት እኮ እኛ ሀገር ውስጥ የቲክቶክ ፕላትፎርም ወይም ደግሞ ይሄ የቲክቶክ ብለን የምንለው አፕሊኬሽን ብለን የምንለው እኛ ሀገር ውስጥ እንዳይኖር ብለው በጣም ትልልቅ ስብሰባዎች አድርገው እስከ መወሰን ድረስ ያሉ ሀገሮች እንዳሉ እንመለከታለን። እና ከራሱ ከአፕሊኬሽኑ እኛ ላይ ካለው ተጽዕኖ አንጻር
የሚመለከቱትም ደግሞ አሉ። ልክ እኛ ከምንጠቀመው እንዴት እየተጠቀምን ነው እንዴት ያደረግነው እንደምንለው ሁሉ ደግሞ የሆኑ ልክ ያልሆኑ ነገሮች ሲኖሩ ለምን አያጠፋም? የሆነ አሁን የሚጠቀምባቸው መንገዶች ለምሳሌ ፎር ዩ ፔጅ ብለን የምንለው ፔጅ አለ። እዛ ላይ እኛ ቶሎ ይመጣልን ያየነው ነገር ነው። በተደጋጋሚ መዝሙር ከሰማን ቀጥሎ መዝሙር ይመጣልናል። ልክ ያ አይነቱ ሜካኒዝም ራሱ ልክ አይደለም ብለው የሚሉ ሰዎች አሉ። ልጆቻችን ልክ ያልሆነ ነገር ሁላ በተደጋጋሚ እንዲያዩ ሁላ ያደርጋቸዋል ብለው የሚያነሱ አሉና አንዳንድ ጊዜ የራሱን የፕላትፎርሙን ሜካኒዝሞች ራሱ አምጥተው ይሄ ነገር መሆኑ ነው ጎጂ ያደረገው ብለው የሚያነሱ ሰዎችም አሉ። የተደበቀ ነገር እንዳይኖርሽ ሁላ ያደርጋል። አሁን አንቺ ያልሽውን አልጎሪዝም መዝሙር የሚያይ ሰው መዝሙር ነው የሚመጣለት፣ ዘፈን የሚያይ ሰው ዘፈን ነው የሚመጣለት። ምን አይነት ሰው ነው የሚለውን ለማወቅ እኔ መከታተላቸውን ሶሻል ሚዲያዎች መከታተል ነው። እነሱ ያውቁታል፣ መፈልገው ምን እንደሆነ ያውቁታል። ምንም የተደበቀ ነገር የለም። ሁሉ ነገር ግልጽ ነው። ሁሉም ላይ እንደዛ ነው። አንቺ አንድ ሁለቴ ክሊክ አድርገሽ የገባሽበት ኮንቴንት ሁሌም ይመጣልሽ እሱ። ስለዚህ በጣም በቃ ማንም ሰው የተደበቀ ነገር የለውም። አሁን ካልከው ይሄ ልክ ካልሆነ ካደግንበት ከኖርንበት ከባህላችን አንጻር እንኳን ልክ ያልሆነ ነገር እንመለከትበታለን ብለን ስንል የሆነ ቲክቶክ የጠቀማቸው ሰዎች እንዳሉ በደንብ እናውቃለን። ራሳቸው እዛ ላይ ሰርተው ቲክቶከር ብለን በምንላቸው ደረጃ ላይ ያ ነገር እንደሙያ ወስደው ከዛ በኋላ ዩቲዩብም ቢሆን በእነዚህ ፕላትፎርሞች ብቻ ተጠቅመው ህይወታቸውን የቀየሩ ብዙ ነገሮች ያደረጉ ሰዎች አሉ። ደስ ይለናል። ለምን እንደዚህ አይነት አንድ ትውልዶቻችን የኛ ምንላቸው ሰዎች የሚቀየሩበት አንድ መንገድ ሆኖ በመምጣቱ ደግሞ ሌሎች ሰዎች ደግሞ ይሄ ነገር እኮ እንደዚህ ይቀይራል፣ ስለዚህ ታዋቂ መሆን ነው የሚጠበቅብኝ ብለው አስበው አሁን ያልካቸውን ነገሮች እንዲያደርጉም ደግሞ አድርጓቸዋል። አንዳንዴ እንዴ ይሄ ነገር ቤተሰቦቻቸው ጋር አይደርስም ብለን እንላለን፣ እንደው እኛ ብንቀር ብለን ምን እስከምናስብበት ደረጃ ድረስ በጣም ወጣ ያሉ ነገሮች ደግሞ እንመለከትበታለን እና ይሄኛውም በዛው የምንመለከተው ጉዳይ ነው። በነገራችን ላይ እንዳላችሁት ነው። ግን ሶሻል ሚዲያ መምጣቱ በራሱ ያመጣቸው በጎ ያልሆኑም ነገሮች አሉት። ያው ምንም ነገር ሲፈጠር ሁለት ነገር ይኖረዋል፣ ሁለት ተቃርኖ ይኖረዋል። የጥሩና የመጥፎ ነገር አይደለ? ጥሩ የሚባል ነገር አለ፣ ከዛ ወደ መጥፎ የሚሄድበት ነገር አለ። ሶሻል ሚዲያ መምጣቱ በራሱ አዳዲስ ሙያዎችን እንድናውቅ አድርጎናል አይደል? ለምሳሌ ኮንተንት ክሬተር የሚባል ሙያ አናውቅም ነበር ሶሻል ሚዲያ ከመምጣቱ በፊት አይደል? ሶሻል ሚዲያ ማናጀር የሚባሉ እንትኖችን አናውቅም ነበር። እነዛ አይነት ሙያዎችን አናውቅም ነበር። አዳዲስ ሙያዎችን እንድናውቅ አድርጎናል። ከዛ ዲጂታል ማርኬተር፣ ሶሻል ሚዲያ ማኔጀር እንደዚህ የመሳሰሉ ስራዎች እንድናውቅም አድርጎናል። ታለንታችንም እኮ ይሆናል በትክክል እና ሶሻል ሚዲያ መምጣቱ በራሱ ሰዎች ራሳቸውን እንዲያሳዩ እንዲያወጡ አድርጓቸዋል። እንደውም ቀደም ሲል ያለው ነበር አይደለ? ሊንክድን ወደ 900 ሚሊዮን የሚጠጉ ሰዎች ስራ አፈላልገዋል በእኔ አይተዋል የሚል መረጃ ማውጥቷል። እንግዲህ አሁን ሊንክድን እንግዲህ በጣም በተለይ ከስራ ፈላጊዎች ጋር ከስራ ጋር በተያያዘ ሰፊ የሆነ መረጃ የሚወጣበት ስራ ሰሪና ሰራተኛን ሊንክ የሚያደርግ ነው እንደስሙና የድለላ ስራን የሚሰራ ትልቅ የሶሻል ሚዲያ ፕላትፎርም ነውና እሱ እንደዛ ብለው ወደ 900 ሚሊዮን የሚጠጉ ሰዎች በአለም ላይ 2024 ማለት ነው በኔ ተጠቅመዋል። ወይም ደግሞ ሰዎች ስራ እንዲማለኝ ያሉ አሉ፣ ደግሞ እንዲምንፈልጋለን ያሉ ሰዎች በኔ መንገድ በኔ ፕላትፎርም አልፈዋል ሲል ያወጣው መረጃ ነበር። ትልቁን ራስ ምታት እንግዲህ አቃሏል ማለት ነው። ስራ ማግኘት በጣም ትልልቅ ስራዎችን ይሰራባቸዋል ሶሻል ሚዲያ። እንግዲህ በአለም ላይ ቀደም ሲል እንዳለው 60% የሚጠጋው የዓለም ህዝብ የሶሻል ሚዲያን ይጠቀማል። ስለዚህ በቃ ከዛሬ ጀምሮ ሶሻል ሚዲያ የለም ቢባል እናንተ ከሶሻል ሚዲያ ማትረፍ የምትፈልጉት የትኛውን ሰው ነው? ወይም ደግሞ በሶሻል ሚዲያ ብቻ የምናውቃቸው ሰዎች አሉ አይደል? በአካል ያላገኘናቸው ካሌን መቀበል ፈልጋለሁ ስልኩን ወይም ደግሞ በተቀረው ህይወቴም ማግኘት ፈልጋለሁ የምትላቸው ሰዎች አሉ በሶሻል ሚዲያ ዛሬ ቆማል ቢባል በጣም አንገብጋቢው ጥያቄ እንደውም ሰዎቹን ከማትረፍ ባለፈ ባይኖር ምን ይሆናል የሚለው ነው። ያመጣቸው እኮ በርካታ ነገሮች አሉ። እናነሳለን ስትዩ እንደነበሩ ለምሳሌ አሁን እንደው ቅድም ስለ አክቲቪዝም ምናምን ስታነሽ ነበር። አሁን ኤቭሪባዲ ጆርናሊስት ነው። ሲቲዝን ጆርናሊዝም በቃ በሶሻል ሚዲያ መጥቷል። እንደ ድሮው ሰው ተለማምጠሽ ምናምን አይደለም። አሁን ድራማ የምትሰሪው ፊልም ተዋናይ የምትሆኚው የ3 ደቂቃ ክሊፕ ቲክቶክ ላይ ታስቀምጫለሽ። ጎበዝ ኮንሽ የሆነ ሰው ይመርጥሻል ምናምን እንደ አይነት ነገሮችን አምጥቷል። አሁን ይሄን ሁሉ የሚያደርግ ነገር ከዛሬ በኋላ የለም ቢባል እነዛ የለመድናቸው ሰዎች ብዙ ነገር የሚሰጡን ሰዎች የትኞቹ ናቸው ብሎ ማለቱ በራሱ አሁን የእነሱ ጥገኛ መሆናችንንም ነው የሚያሳዩ። አንደኛ እነሱ ከሌሉ ህይወት የለም እንዴ እስከማለት ድርሽ ትችያለሽ። ግን እኔ ፐርሰናሊ ምን ያስፈራቸዋል? ሶሻል ሚዲያ ይቆማል ቢባል ከአንድ ሰዓት በኋላ ሶሻል ሚዲያ የሚባል ነገር ዓለም ላይ ይዘጋል ቢባል የእናንተ ስጋት ምንድነው? ሰዎቹ ስራ ማጣታቸው እንዳለ ሆኖ የግል እንትናችን ነው ብዬ ነው ጥሩ ማሳያ ይሆናል። አሁን ምን መሰለሽ ስጋት የሚሆነው
ሶሻል ሚዲያ ያልነበረበት ጊዜ ባይኖር ነበር። ያልነበረበት ረጅም ጊዜ ነበር። አሁን ከነጭራሹ ሶሻል በነገራችን ላይ ለምሳሌ አንዳንድ ሰዎች ፌስቡክ ላይ የተለመደ ነው ለወር ለምናምን ዲአክቲቬት አድርገው ይወጣሉ። ምንድነው ይሄ? ከዚህ ጫጫታ ወጣ ብለው ረፍት አድርገው ይመለሳሉ ማለት ነው። አሁን ከነጭራሹ መቆም የሚለው ነገር የሚያስፈራ ሆነ እንጂ አሁን ካለንበት ኬዎስ ራሱ ወጣ ብለው ረፍት አድርገው መመለሱ ጥሩ ነው። ሐኪሞችም የስነ ልቦና አማካሪዎች ሁሉ የሚመክሩት ነገር ነው። ሁሉ ጊዜ አሁን እንደምታውቂው በጣም በሚያሳዝን ሁኔታ እናንተ ታውቁታላችሁ፣ አሁን ባድ ኒውስ ኢዝ ጉድ ኒውስ የሚባል ነገር አለ አይደል? በጆርናሊዝም አቢዩዝ የተደረገ ይመስለኛል ኮንሴፕቱ ሲጀመር። ለምሳሌ አሁን እኛ እዚህ ካለንበት ቦታ ሆነን ወደ ሜክሲኮ መሄድ ብንፈልግ መስቀል አደባባይን ማቋረጥ ሊጠበቅብን ይችላል። እዛ አካባቢ የመኪና አደጋ ቢደርስ ባድ ኒውስ ነው፣ ግን ጉድ ኒውስ ነው። እኔ ስሰማው ጥንቃቄ አደርጋለሁ። መንገድ ሊዘጋ ይችላል፣ በሌላ ቦታ ሊሄድ ይችላል ምናምን። ይሄንን አቢዩዝ አድርገው ግን ሁሌ መጥፎ ዜና ብቻ የሚነግሩን ሰዎች አሉ። ከዛ ፈጥሮ ማውራት ሙሉ ተጀመረ። እንዲህ አይነት ሁሉ ጉድ የመጣው አሁን በሶሻል ሚዲያ ነው። ስለዚህ ይሄን አይነት መጥፎ ነገር ሁሉ ከማየት እንድንቆጠብ አንደኛ ባይኖር የሚለው ነገር ቢያስፈራም እንድንቆጠብ ያደርገናል። የተወሰነ ረፍት ወደ ቀድሞ ነገር መመለስም ነው። አንዳንድ ሰዎች እንደው የጥንት ስርዓት ናፋቂ ምናምን አትበሉኝ እንጂ የድሮው ነገር ሁሉ የሚያመዝንባቸው ብዙ ሰዎች አሉ። ድሮ የነበረው ነገር አሁን አንዳንድ ሰዎች ቅድም የብር ጓደኛ ምናምን ስንል አልነበር? ቻት ከማድረግ ተጻጽፎ ምናምን የእጅ ጽሁፍ ውበትሽን እያየ ምናምን ቢያወራሽ የሚወድ ሰው አለ። ፒዲኤፍ ምናምን ከሚያነብ መጽሐፉን ቁጭ ብሎ ቢያነብ የመጽሐፉ ጠረን የሚናፍቀው የሚወደው የቤተ መጽሐፍት ጠረን የሚናፍቀው ብዙ ሰው አለ። ስለዚህ ቢቀር አሁን ሶሻል ሚዲያ ቢቀር ከነጭራሹ ቢቀር የብዙ ሰዎች የሥራ ማጣት እንዳለ ሆኖ ግን አይሞቱም። ምክንያቱም ያለ ሶሻል ሚዲያ የተኖረበት ረጅም እልፍ ዘመን አለ። ግን ብዙ ነገሮች ሳይሳ አላገዘንም። አሁን ለምሳሌ እኔ እያሰብኩ ነበር ቅድም ማስቲ ቢቀር ምን ይሰማችኋል ስትል እያሰብኩኝ የነበርኳቸው ነገሮች ነበሩ። አሁን ማህበራዊ ሚዲያው የሰጠን ነገሮች አሉ። እንደ ሀገር ወደ ኋላ ቀርተዋል ከሚባሉ ሀገራት ተርታነን። ቢያንስ ትንሽ ሌላው ዓለም ምን ላይ እንዳለ እንድናውቅ የሚያግዘን ነገር ይሄ ማህበራዊ ሚዲያ ነው። ከዚህም ነገር ላይ ወጥተን እንዴት ይሆን የምንኖረው ህይወት ብዬ እንዳስብም አድርጎኛል። በነገራችን ላይ አንድ እያነበብኩኝ ነበር አንድ ጥናት ዓለም ላይ ሶሻል ሚዲያ ባይኖር ምን ሊፈጠር ይችላል የሚልና በሰዓት ከፋፍሎ ነው ያስቀመጠው። በአንድ ሰዓት ውስጥ፣ ከዛ በአንድ ወር ውስጥ፣ ከዛ በአንድ አመት ውስጥ፣ ከዛ በአንድ ሳምንት ውስጥ የሚያመጣቸውን ነገሮች እያስቀመጠ ነበርና በጣም የገረመኝ በአንድ ሰዓት ውስጥ ሰዎች ምን ሊያስቡ ይችላሉ? የሰርቨር ችግር ተፈጥሮ ሊሆን ይችላል የሚል አይነት ነገር እንትን ብለው መረጃን ለማግኘት ወደ ቴሌቪዥን ጣቢያዎች ይሄዳሉ ነው። እንደ ቴሌቪዥኖችን ይሄ ሜንስትሪም ሚዲያዎችን ሊያዩ ይችላሉ ይላል። በ24 ሰዓት ውስጥ ደግሞ አብዛኛው ሰው መረጃን ለማግኘት መረጃን ለማግኘት የተለያዩ ሰዎችን ይጠይቃል ለምን የሚለውን ነገር። የሚገርማችሁ ግን በአንድ ሳምንት ውስጥ ዓለም ላይ ታይቶ የማይታወቅ ዲፕሬሽን ሊከሰት ይችላል ነው የሚለው። ዓለም አጋጥሟት አሁን ዳርክ ኤጅ የምንለው ነገር አለ አይደል? የምናውቀው የአውሮፓው ዓለም ገብቶበት የነበረው የዲፕሬሽን ነገር በአንድ ሳምንት ውስጥ ግን ዓለም ላይ ታይቶ የማይታወቅ የጭንቀት እንትን ዓለም ልታስተናግድ ትችላለች ነው የሚለው። ያ ማለት ምን ማለት ነው? በጣም እኛ ከሶሻል ሚዲያ ጋር ያለን ግንኙነት በጣም ጥልቅ ነው። በነገራችን ላይ አሁን በአካል ጓደኞችን ከማፍራት በላይ እኮ አሁን በሶሻል ሚዲያ የምናውቃቸው ሰዎች በአካል ጓደኛ ምን ያደረግናቸው ሰዎች እንኖራለን። ይሄ ፍሬንድሺፕ ቀደም ሲል እንዳለው ጓደኝነት እንደዚህ የምንላቸው ነገሮች መነሻቸው ምናልባት ፌስቡክ ወይም ደግሞ ማህበራዊ ትስስር ገጽ ሊሆን ይችላል። አብዛኛው ጊዜ ደግሞ እንደዛ ነው አይደለ? እሷ እኮ ፌስቡክ ላይ ተዋውቂያት፣ እሱ ፌስቡክ ላይ ተዋውቂው አሁን በጣም ጓደኞች ነን የሚሉ ሰዎች አሉ። የትዳር አጋር ነን የሚሉ ሰዎችም አሉ። ስለዚህ ምናልባት ሶሻል ሚዲያ ተዘግቷል ቢባል ዓለም ከሳምንት በኋላ አስተናግደው ማታቀው የጭንቀት ወይም ደግሞ የጭንቀት ላይ የሚገቡ ሰዎች ታይቶ የማይታወቅ ጭንቀት ሊያጋጥማት ይችላል ይላል። ከዛ ውጪ ግን በአንድ ወር ውስጥ ደግሞ ሰዎች ስራቸውን ያጣሉ። እሱ የሚፈጥረው ጭንቀትም አለ። በነገራችን ላይ ሶሻል ሚዲያው ላይ ቀደም ሲል እንዳለው በጣም ብዙ ስራ የሚያገኙ ወይ ደግሞ የሶሻል ሚዲያውን እንደ ስራ የገንዘብ ማግኛ ወይ ደግሞ የመኖሪያቸው የሆኑ ሰዎች ስላሉ የነሱም ጭንቀት እንዳለ ሆኖ ከዛ ውጪ ግን ሰዎች ስራ ሊያገኙ ይችላሉ ወይም ደግሞ ስራቸው ሊኖር ይችላል። ነገር ግን ሶሻል ሚዲያ እንደነበረው አይነት ግን የተቀላጠፈ ስራ ላይኖራቸው ይችላል። ቢዝነሳቸው በተለያዩ ላይ ፕሮሞሽንን ስናስብ አሁን ብዙ ነገር የማስታወቂያ ውጤት አይደል? ምን ለብሳቸው ልብሶች፣ ምን ለብሳቸው ጫማዎች፣ ምን በላቸው ምግቦች እንኳን ማስታወቂያ ላይ ተና አይደል እንትን የምንለው ለመብላት እንኳን የሆነ ምግብ እዛ ላይ ጥሩ አይቻለው እንላለን አይደለ? ማስታወቂያቸው ነው። ስለዚህ ከዛ አንፃር ብዙ የሚጎዳቸው ነገር ሊሆን ይችላል ነው። በአንድ አመት ላይ በአመቱ ለምሳሌ አንድ አመት ቢቆይ ግን ይላል ምናልባት የዓለም ኢኮኖሚ ሌላ አይነት
እንትን ውስጥ ሊገባ ይችላል፣ የመቃወስ ነገር ሊኖረው ይችላል ነው። ያ ማለት ምን ማለት ነው? ያው ቀደም ሲል እንዳልነው 60% የምንሆነው የዓለም ሰዎች ሶሻል ሚዲያ ላይ አለን። ስለዚህ እኛ እርስ በርስ አንገናኝም ማለት ንግድ የለም፣ ኢኮኖሚ የለም። አሁን ሁሉ ነገር ኢኮሜርስ ነው አይደል? ሁሉ ነገር ውጭ ያለን እኮ አውሮፓ ያለን ነገር አዘሽ እዚህ የሚመጣልሽ ሁኔታ ነው ያለው። ስለዚህ የዓለም ኢኮኖሚ በራሱ የሆነ ቦታ ላይ እንዲቆም ሊያደርገው ይችላል ነው የሚሉት። ህይወታችንም እኮ ቀላል እያደረገበት ያመጣበት የመጣው ደረጃ ከፍ እያለ ነው የመጣው። ልብስ ለመግዛት ሄደን ከመግዛት ኦንላይን ወደ መግዛት ከፍ ስለ ደግሞ አሁን የተለያዩ ዓለም ልክ አሁን እንደ ሼን ያሉ ታላላቅ ቦታዎች ላይ ከሀገር ውጭ ያሉ የተለያዩ ድርጅቶች ጋርና አሊባባ ጋር ልብስ መግዛት በጣም ቀላል ነው። ሌላም እቃ ብንፈልግ በዛው ልክና አሁን ስትይ ይሄኛውም ደግሞ አለ የምንገዛበት የምንገናኝበት ከፍታ በደንብ ከፍ እንዲል አድርጎታል። እኔ ማለስማማበት ነገር ምን መሰለሽ፣ አሁን ያልሻቸው ነገሮች በእርግጥ ሊሆኑ የሚችሉ ናቸው። በሳምንት ውስጥ በጣም ዲፕሬሽን ሊኖር ይችላል ምናምን ከለመድሽው ነገር አንጻር የሚጠበቅ ነው፣ ኤክስፔክተር ነው። ነገር ግን በአመት ምናምን አድርገን እናስለው ካልን መርሳት የሌለብን የሰው ልጅ ባህሪ፣ የሰው ልጅ በጣም አዳፕቲቭ ነው፣ በጣም ይለማመዳል። ኮሮና ለዚህ በቂ ምሳሌ ነው። በእኛ ሀገር ኮንቴክስት እንኳን ብናየው ያ ጃፓናዊ ሲንቀለቀል ኮሮና ያዘው የተባለ ጊዜ የደነገጥነውን መደንገጥ አስቢው። ከዛ ቢሾፍቱ ነው ምናምን ሄደ ሲባል በቃ እዛ አካባቢ ያሉ ሰዎች ሁሉ ሞቱ ምናምን አይነት ሳቢ ነበረ ውስጣችን ነበረ። ማስክ ራሱ ስንት ብር ሲሸጥ እንደነበረ እኮ በጣም ተደናግጠን ነበረ። ሁሉም ሰው ፓኒክ ነበር ያኔ ምናምን። ከዛ ግን ከተወሰነ በኋላ 1000 ሰው መያዝ ሲጀምር፣ ይሄን ያህል ቁጥር ያለው ሰው ሞተ መባል ሲጀምር አሁን አንቺ ያዘሽ ኮሮና ቢሆን ራሱ ላንፈራሽ ስታስብ አልፈራችኝም አንበራኝ ያወራናት እኮ ለዛ ነው። ተጋብለ ምናምን ይሄ የሚያሳየው ምንድነው? የሰው ልጅ በጣም አዳፕቲቭ ይለማመዳልና በልምምድ ሂደት ውስጥ የራሱን ሰርቫይቫል ማቆየት የሚችል ሰው ይችላል። ሶሻል ሚዲያ ያልነበረበት ጊዜ ነበረ። አሁን ያለውንም ለምደናል። ካሁን በኋላ ቢኖርም ሰፈር እናደርጋለን የተወሰነ ጊዜ ኦፍ ኮርስ የሚጠበቅ ነው፣ ግን ሰርቫይቭ ደግሞ ማድረግ እንችላለን። ልክ ነው። በነገራችን ላይ ምናልባት አማ ባለው ነገር መስማማበት ነገር አለ። ልክ ነው። ግን አሁን ሶሻል ሚዲያ ሳይኖር ኖረናል ማለት ሶሻል ሚዲያን አናቀውም ነበር። በነገራችን ላይ አሁን ኦሬዲ ሶሻል ሚዲያ የሚባል ነገር አውቀናል። ህይወታችንን በዛ ልክ ነው። የሰው ልጅ በነገራችን ላይ ለማጆች ነን። የሆነ ነገር እንትን እንላለን አይደል? ብዙ ነገር እንለምዳለን። ያ የሰው ልጅ ባህሪ ቢኖርም እንደምንለው ግን ቀላል አይደለም። ለምሳሌ ሶሻል ሚዲያም ሳይኖር በፊት እኮ እንዴ ስልክ ሳይኖር በፊት እንዴት ነበር ሰው ይገናኝ የነበረው? እንዴት ነበር ቀጠሮ ይዘ የነበረው እንላለን አይደል እኮ። ግን አናቀውም ነበር። ስልክ የሚባል ነገር ስለማያውቅ ሰው የራሱን ቴክኒክ ይጠቀም ነበረ። አሁን ግን ሶሻል ሚዲያ የሚባለውን ነገር አውቀነዋል መኖሩን። ከዛ ተቀምተን ነው ገባ። ልክ ስንቀማ ሊኖር የሚችለው ነገር በጣም ሰፊ ሆነ የማህበራዊ ቀውስ ይኖራል። እንዳልነው እንለምደዋለን፣ ግን እንዲሁ እንለምደዋለን ብለን ግን ምንለው ነገር አይደለም። ምክንያቱም ህይወታችንን አቅሎ የነበረ ነገር እንደገና ወደ ኋላ መመለስ እንደማለት ነው። በነገራችን ላይ መሆኑስ ልክ ነው ወይ ብለን ስንልሳ አሁን ማህበራዊ ሚዲያ ቢጠፋ በዚህ መንገድ እንኖራለን፣ በዚህ መንገድ እናደርጋለን ልንል እንችላለን አይደለ? ግን ራሱ ደግሞ ማህበራዊ ሚዲያ መጥፋቱ ራሱ ምንድነው እንትኑ ብለን ማለት ብናወራሳ ማለት ቢጠፋት ልክ ነው ወይ? እንለምደዋለን አንለምደውም ሳይሆን እሺ እንልመደው፣ ግን ቢጠፋ ልክ ነው ወይ? ልክ አይደል? ከብዙ ነገር አንፃር ልታያይዙ ትችያለሽ። አሁን በፖለቲከኞች ይህን ጥያቄ ብትጠይቂያቸው የመናገር መብታችን ተገደበ ነው የሚሉት። አሁን የሶሻል ሚዲያ እኛ ሀገር ኢንተርኔት ተዘግቶ ያውቃል። ኢንተርኔት በሚዘጋ ሰሞን ብዙ ፖለቲከኞች የሚያነሱት ጥያቄ የመናገር መብታችን የመናገር ነጻነታችን ተገደበ፣ ስለዚህ ልክ አይደለም ነው የሚሉሽ። እኛም በራሳችን ብዙ ስራዎች ይሰሩበታል እያልን ነው። ስለዚህ ኢኮኖሚውን ይጎዳብናል። አሁን ቴሌ በ6 ወር ምናምን ሲዘጋ የሚያጣቸው በጣም በቢሊየን የሚቆጠሩ ገንዘቦች ናቸው። እነዚህ ገንዘቦች የእያንዳንዱ ሰው ቤት ውስጥ ነው የሚገቡት። ስለዚህ ልክ ነው ልክ አይደለም ለማለት መጀመሪያ አንጻሮቹን ማየት መቻል አለብን። መልካም እንግዲህ ቀደም ሲል ብዙ ነገሮችን አነሳን። ሌላኛው እንግዲህ ማህበራዊ ሚዲያ ባይሆን አሁን የለም ቢባል ከዛሬ ጀምሮ ምናልባት ሰዎች የመፈላለግ መጠናችን በጣም ይጨምራል። ነገራችን ላይ አሁን ላይ ማህበራዊ ሚዲያ ላይ ቀደም ሲል እንዳልነው ጓደኝነቱ መዝናኛውም ሁሉ ነገራችን ማህበራዊ ሚዲያ ጋር የተያያዘ አይደለ? የተሰማንን እንኳን ነገር ለመንገር በአካል ከመናቃቸው ሰዎች በላይ በማህበራዊ ሚዲያ ለመናቃቸው ሰዎች እንናገራለን። ለምሳሌ ዛሬ ከፍቶኛል ምናምን ብለው ሰዎች ፖስት ያደርጋሉ አይደለ? አጠገባቸው ሰው ስለሌለ ነው ወይም ደግሞ
ሊኖር ይችላል። ነገር ግን ማህበራዊ ሚዲያ ላይ በጣም ረጅም ሰዓት ስለምናሳልፍ በዛ ያሉ ሰዎች ለኛ እንደ ቅርብ ሆነው ሊታዩን ይችላሉ ወይም ደግሞ ናቸውም ጭምርና ስለዚህ ሰዎች በአካል ሰዎችን የመፈለግ ጓደኞቻቸውን የመፈለግ የተዉት ወዳጆቻቸውን የመፈለግ ነገር ላይ ሊመለሱ ይችላሉ። ስለዚህ የሰዎች የእርስ በርስ ግንኙነት እንደ ቀድሞ ሊሆን ይችላል። አሁን ቀድሞ ጓደኝነት ምንለው ነገር አለ አይደለ? ጉርብትና ጓደኝነት ምንላቸው ነገሮች አሉ። ዛሬ ማህበራዊ ሚዲያ ላይ በጣም ረጅም ጊዜያችንን ስለምናሳልፍ በአካል ለምናገኘው ሰው ብዙ ጊዜ አንሰጥም። ስለዚህ ብቻኛም ነን የምንለው ከዛ አንጻር ሊሆን ይችላል። በትክክል አሁንና ያ ሊመለስም ይችላል ይላል። ሌላኛው እንግዲህ ራሳችንን ማወዳደር እናቆማለን አይደለ? አሁን ብዙ ጊዜ የንጽጽር ህይወት ነው እየኖርን ያለ ነው። ማህበራዊ ሚዲያ ላይ ብዙ ሰዎች የግል ህይወታቸውን፣ ውሏቸውን፣ አመጋገባቸውን፣ አለባበሳቸውን፣ አነጋገራቸውን እንዳጠቃላይ ደግሞ ቤተሰብ ውስጥ የሚያሳልፉን ቤተሰባዊ ሁኔታ ወደ ማህበራዊ ሚዲያ ያመጣሉና ያን የሚመለከቱ ሰዎች ራሳቸውን ከነዛ ሰዎች ጋር ያነጻጽራሉ። አሁን ብዙ ጊዜ ራስን የማጥፋት ነገር እንሰማለን አይደለ? ጭንቀት ውስጥ የመግባት አላስፈላጊ ጭንቀት ውስጥ የመግባትና እንጨነቃለን ብዙዎቻችንና ለመጨነቃችን ምክንያት ይሄ ነው እንኳን ሚል ነገር አናስቀምጥም። ነገር ግን ማህበራዊ ሚዲያ ላይ የምናያቸው ህይወት የሰዎች ህይወት እና የኛ የምንኖርበትን ህይወት ስናነጻጽረው በጣም እንድንጨነቅ ጭንቀት ውስጥ እንድንገባ ያደርገናል። ስለዚህ የውድድር ህይወት ወይም ደግሞ የንጽጽር ህይወት ነው እየኖርን ያለነው። እነሱ ይሄ ያላቸው ይሄ እንደዚህ ለነሱ የሆነ ነገር እንደው ለኔ ሳያካፋም የሚል አይነት ድምጾችን በብዛት እንሰማለን አይደል? እኛም አንዳንድ ጊዜ እንደዛ እንላለንና ስለዚህ ራሳችንን ማወዳደርተን የራሳችንን ህይወት ወደ መኖር እንጀምራለን። ብዙ ጊዜ ማህበራዊ ሚዲያ ላይ የሚቀርብ ነገር እውነት ቢሆንም ግን ደግሞ ሁሉም እውነት ነው ልንል አንችልም። የተመረጠ ህይወታቸውን ነው የሚያቀርቡን አይደል? ለምሳሌ ጥንዶች የየለት ህይወታቸውን ያቀርባሉ። ሰዎች ዛሬ እዚህ ሄጄ ልዝናና ነው ምናምን ነገር ይላሉ። ከህይወት ከ24 ሰዓት ህይወታቸው ውስጥ የ2 እና የ3 ደቂቃዋን ነገር ነው የሚያሳዩን። ነገር ግን ራሱ ይችላል እኮ ብዙ እውነት ነው። ግን የሚመለከተው ሰው ግን ቀኑን ሙሉ ሰዎቹ በእንደዛ አይነት ደስታ፣ በእንደዛ አይነት ሁኔታ፣ በእንደዛ አይነት ድልቅቅ ባለ ሁኔታ የሚኖሩ የሚመስላቸው ሰዎች አሉ። ምናልባት አይባልም እንጂ እኮ በቃ ፍጹም ህይወት ነው ብለን እንኳን ብንናገር የሚያስደፍሩ ነው እንደዛ ናቸውና ግን ስታዩ ከ2 እና ከ3 ደቂቃ አይበልጥም። ስለዚህ በቀን ውስጥ በ24 ሰዓት ውስጥ የ2 እና የ3 ደቂቃ ቪዲዮ ልክ ወደ ተመልካቹ ሲመጣ ግን ሁሌም ህይወታቸው እንደዛ ነው የሚመስለን። ሚሉንም እንደዛ ነው። አዎ እንደዚህ ሆኜ እንዲህ ምናምን ይሉናል አይደል? እና ተጣሉ ጊዜ ነው ሲጣሉ አንዱ ለማጥቃት ጉዳይ የሚወጣው ያ እንደዚህ ነበሩ እንደምትዩ ያለው ግን እሱን የማየት እድል የለም። በነገራችን ላይ ግን ምንድነው አንዳንድ ጊዜ በጣም እንደዛ አይነት የምናያቸው እንደዚህ በጣም ህይወታቸውን በቃ እንደዚህኛ እንደዚህ ነውና የሚሉ ሰዎች ፍቻቸውን እንሰማለን አይደል? አንዳንድ ጊዜ አሁን ከእንደዛ አይነት በጣም እንደዛ ህይወት ውስጥ ሰው እንዴት ሊፋታ ይችላል ብለን እንድንጠይቅ ሁሉ ያደርገናልና ስለዚህ የሚታየው ነገር ሁሉ እውነት አይደለም፣ ፌክ የሆነ ነገር አለ። እሱ እንዳሉን እኮ ነው ከዚህ የሚገባሽ መስቲ ህይወት የምንኖረው ምድር ላይ የምንኖረው ህይወት ቲክቶክ ላይ የምናየው አይደል? ስትኖሪ ሁሉ ጊዜ መቼም ሁሉ ነገር አልጋ ባለጋ ሆኖ አትኖሪ። ሁሉ ግጭት አለ ምናምን እሱን ቶለሬት የምታደርጊበት እሱን ግጭት ደግሞ ሶልቭ የምታደርጊባቸው መንገዶች ናቸው ብዙ የሚያሻግሩሽ። እነዚህ ሰዎች ግን ላይፋቸው ሶሻል ሚዲያ ላይ ነው። የማያውቃቸው ሰው የለም፣ ሁሉም ሰው ነው የሚያውቃቸው። ከዛ የሆነች ነገር ትንሽ ነገር በመካከላቸው ስትፈጠር በጣም ይጎላል ማለት ነው። የሌሎች ሰዎች ኢንተርቬንሽን ይኖረዋል። ስለዚህ ብዙ የመቆየት ቻንስ አይኖረውም። ምናልባት እንደዚህም ለማለት ምክንያት ሊሆነን አይችልም። ለምሳሌ ይሄን የመሰለ ህይወት እንኳን እኮ ከፈረሰ ይሄን የመሰለ ትዳር ከፈረሰ በቃ ፍቅር የለም ምንድነው እኮ ያስብለን። እንደዛ ነው ብዙ ጊዜ የምንሰጠው አስተያየትና ህይወት በራሱ ማቴሪያል ህይወት እንዲገናኝ ያደርጋሉ ሰዎች። አሁን የሚያሳዩን ነገር ምንድነው በአለም ላይ እንደ ይሄ ማቴሪያል የምንለው ዓለም አይደል? ይሄ ቤት መኪና ምናምን የምንላቸው ነገሮች ልብስ ምናምናቸው ነው አይደል የሚያሳዩን። ህይወት መኖር በራሱ ያ ኢንዱ ወይም ደግሞ የህይወት መጨረሻ እሱ እንደሆነ ራሱ እንዲያስብ ትውልዱን እንደዛ ያደረጉትም ጭምር ነው በነገራችን ላይና ስለዚህ ያን የሚያዩ ታዳጊዎች በተለይ አሁን ታዳጊዎች ላይ ነው አይደል እያወራን ያለ ነው። ቀደም ሲል እንደተባለው ቲክቶክ ከትንሽ እስከ ትልቁ የእድሜ ገደብ የለውም፣ ሁሉም ሰው መጠቀም ይችላል አይደል? የተወሰነ አለው አይደል? ግን ትንንሽ ምንላቸው ልጆችንም እናያለን አሁን ቲክቶክ ላይ በጣም እድሜያቸው 10ዎች ውስጥ ሆነው ምናምንና ያን ሲያዩ ህይወት የሚባለው ነገር ያ ነው የሚብለው ነገር እንዲያስቡ ከዛ ውጪ ደግሞ ትልልቆቹም ቢሆኑ ህይወታቸውን እንዲያነጻጽሩ ያደርጋቸዋል። ማህበራዊ ሚዲያ ባይኖር ግን ህይወትሽን መኖር ትጀምሪያለሽ። ራስሽን አታነጻጽሪም ነው። ምናልባት ልታነጻጽሪ ብቻው ከጎረቤትሽ ጋር ሊሆን ይችላል። ግን የጎረቤቶቻችን ህይወት ደግሞ እናውቃለን አይደል? እኛንም ያውቃሉ። በእለት ተለት ስንኖር ጸብ አለ፣ ፍቅር አለ፣ መነሳት አለ፣ መውደቅ አለ። እነሱ ግን ያው ስኬታቸውን ብቻ ስለሚያሳዩ ህይወት እንደዛ ነው ብለው የሚያስቡ ሰዎች አሉ። ስለዚህ ሰዎች ወደ ትክክለኛ የህይወት መስመርም እንዲመጡ ሊያደርጋቸው ይችላል። ለሁሉም ሰው እድል መስጠቱ ራሱ እኮ እንድንወዳደር ያደርገናል አይደል? አሁን ፊልም ሰሪዎች ወይ ልክ እንደዚህ በቃ ታዋቂ ናቸው የተሻለ ህይወት አላቸው
ብለን የምናስባቸው ሰዎች ከኛ ጋር አብረው ተምረው የሚያውቁ ከሆነ የተወሰኑ ሰዎች ናቸው እዛ ነገር ላይ ልናያቸው የምንችላቸው ሰዎች። ይሄ ፕላትፎርም ግን ምናልባት አብረውን ከተማሩ ሰዎች የሆነ እድሜ ላይ የሚገኙ ሰዎች አብረዋቸው ከተማሩ ሰዎች አብዛኞቹን እዛ ነገር ላይ የተሳካ ህይወት እየኖሩ ሊያዩዋቸው ይችላሉ። እዚህ ጋር ደግሞ ያሉ ሰዎች ያላቸውን ህይወት በቀላሉ እያነጻጸሩ አብረን ነበርን፣ እኩል ነን፣ እንደውም እኔ ወይ ጎበዝ ነበርኩኝ በትምህርት እነዚህ ነገሮች እኔ ጋር ነበሩ የሚሉ ነገሮች፣ ድሮ እንዴት ነበርን አሁን እንዴት ነን የሚለውን ነገር እያወዳደሩ ትልቅ ዲፕሬሽን ውስጥ እንዲገቡ ያደርጋቸዋል። ስም አይሰጥሽም እንጂ አሁን ሶሻል ሚዲያ ላይ የምታውቂውን ሰው ድንገት የሆነ ሀብት ቢያገኝ ምናምን አይ ልጅማ እንዲያርጎ ነው ምናምን የሚሉ ስሞች ሊኖሩ ይችላሉ። ከጎረቤትሽ ጋር ግን ስትኖሪ ልፋትሽን ሁሉ ያውቃል። እንዴት ደክመሽ በላብሽ እንዳመጣሽው ያውቃል። ሰርቀሽም ከሆነ ያውቃል። ሞር ኦር ለስ ደግሞ ተመሳሳይ ነው ላይፋችንም። ጎረቤት ሆነሽ ስትኖሪ ሁሉ ነገርሽን ስለሚያውቅ ለእንደዚህ አይነት ነገር የተጋለጠ አይደለም። እና ስለዚህ ሰዎች ራሳቸው ማነጻጸር ያቆማሉ ነው። ሌላኛው እንግዲህ በጣም ገርሞኛል ሳየው በነገራችን ላይ መረጃውን ጥንቃቄ ያላቸው አሽከርካሪዎች ዓለም እንዲኖራት ያደርጋል ይላል። እና አሁን ላይ ምናልባት ማጥናትም ያስፈልጋል። በእርግጠኝነት ማህበራዊ ሚዲያን እየተጠቀምን ነው አይደል የምንሄደው። በነገራችን ላይ በጣም የገረመኝ ነገር የሆነ አንድ ሰሞን በጣም አየው ነበር። ብዙ ሰዎች መኪና እየነዱ ይዘፍናሉ፣ ይዘምራሉ፣ የሆነ እንደ ጸሎት ነገር ያደርጋሉ ምናምንና እንዴ አሁን እነዚህ ሰዎች እንደዛ ያደርጉ ማህበራዊ ሚዲያ ላይቭ እያስተላለፉ ማለት ነው። እየነዱ መኪና እየነዱ ላይቭ ያስተላልፋሉ። እየዘፈኑም ሊሆን ይችላል፣ እያወሩም ሊሆን ይችላል። ግን መኪና መንዳት በራሱ ጥንቃቄ የሚፈልግ ነገር ነው። ህይወት ነው ይዘሽ የምትሄጂው፣ የራስሽም ህይወት ነው። ከዛ ውጪ ደግሞ መንገዱም ላይ ያለው ህይወት ነውና በጣም እንዝላል የሆኑ አሽከርካሪዎች እንዲፈጠር አድርጓል ማህበራዊ ሚዲያ መኖሩ ማለት ነው። የሚገርምሽ አሁን ስትይ ምን ትዝ አለኝ፣ ድሮ እኮ ስልክ እያወራ መኪና የሚነዳ ሰው ካየን ይገርመን ነበር። እንዴ ስልክ እያወራ እንል ነበር። አሁን ቴክስት እየመለሰ መኪና የሚነዳ ሰው ብናይ ምንም አይመስልም። ምንም አይመስልም። መኪና መንዳት ማስቲ በጣም አይምሮ የሚበትን ነገር መሆኑን የምታውቂው በምን መሰልሽ? ኃይሌ ገብረስላሴ ለአትሌቶች ምክር ሲሰጥ የኛ አትሌቶች እየነዱ ሄደው ሰልጥነው እየነዱ ይመለሳሉ እና ውጤታማ የማይሆኑት ለዛ ነው። ለምን እዛ ሄደው ሰልጥነው ፎከስ አድርገው ምናምን በሹፌር ነው መምጣት ያለባቸው። መንዳት በጣም ኮንሰንትሬሽን ይፈልጋል ምናምን እንደዚህ በጣም ከባድ የሆነ በዛ ላይ ደግሞ የሰው ህይወት ይዘሽ ሲሆን ምናምን እሱን ላይቭ ገብተሽ እያስተላለፍሽ ሲሆን አንደኛ ምን አይነት ምንድነው ኃላፊነት የማይሰማሽ ሞዴሽን ነው የሚያሳየው። ሲቀጥል ለራስሽ ህይወት እስከሄደልሽ አሁን በመኪና አደጋ ኢትዮጵያ ውስጥ የሚሞተው ሰው ቁጥር እንደምታውቂው ነው እና ሰፋ መስገቡ በየጠዋቱ እየመጡ የሚነግሩን መርዶ ነው። እዚህ ላይ ሶሻል ሚዲያ ሲጨመርበት ላይቭ እያስተላለፍሽ ሲሆን አንዳንዴ እንደውም አጋጥሞሽ ይሆናል ላይቭ አደጋ ሲደርስ ምናምን የተቀረጹ አሁን ይቀረጻል ብለሽ የማትጠብቂው የሆነ ጉራንጉር ውስጥ ስልኩ ገብቶ ላይቭ ተላልፏል የሆነ ቦታ። እዚህ ደረጃ እስክንደርስ መውረድ ማለት በጣም ከባድ ነው። ተቀረጸ መጀመሪያ ብለን የሚያስደነግጡ ነገሮች የሆነ አደጋ አይተን ገርሞን ግን መጀመሪያ እንዴት ቀረጹት ብለን እንድናስቡ ለሚያደርጉ ነገሮች አሁን በጣም የተለመዱ ናቸው። እና ሶሻል ሚዲያ ባይኖር መኖሩ ያው እንዝላል አሽከርካሪዎች እንዲፈጠሩ አድርጓል። ባይኖር ግን በቃ ስርዓት ያላቸው አሽከርካሪዎች በቃ መንዳት ቀደም ሲል እንዳለው አማሃ ትኩረት የሚፈልግ ነገር ነው። ትኩረት አድርገው የሚነዱ ወደ መንገዳቸው ትኩረት የሚያደርጉ ለራሳቸውም ደግሞ ብሎም ለእግረኛውም ትኩረት የሚሰጡ አሽከርካሪዎች እንዲኖር ያደርጋልና በጣም ጥንቃቄ ያስፈልጋል። በነገራችን አንዳንዴ ራስንም አለመውደድም እኮ ነው። ቀደም ሲል እንዳልኩ አይደል መኪና እንግዲህ አደጋ ሊያመጣ የሚችለው አደጋ ይታወቃል። ራስን ለማትሞትበት አደጋ ከሆነ የመኪና አደጋ አንተ ልክ መንገድ በመሳትህ ምክንያት የራስህ ህይወት አለ። ከዛ ውጪ ደግሞ መንገድ ላይ የሚሳፈረው ሌላም እግረኛው ከዛ ሌላ መኪና የሚያሽከረክረውም ያም ጭምር ነውና ስለዚህ ሶሻል ሚዲያ ላይ ጸሎትም አይቻለው። በነገራችን ላይ እሱም ካነሳሽ ብዙ ነገር የጸለዩ የአምልኮ አይነት ነገር የጸለዩ እንደዚህ አይነት ነገር እናያለን። አንዳንድ ቦታዎች ላይ የማትጠብቂያቸው ለምሳሌ በኦርቶዶክስ ቤተክርስቲያን ቅዳሴ መሀል በቃ በጣም የተከበረ የጸሎት ስነ ስርዓት ነው። ቤተክርስቲያኗ ያላት ትልቁ ጸሎት እሱ ነው። እዛ ላይ በጣም ጥንቁቅ እንድትሆኝ ይጠበቃል። ትራይፖድ ላይ ስልኩን አስቀምጦ ተንስው ሲል ላይ ብታይዋለሽ ማለት ነው። ዲያቆኑ አንዳንድ በጣም ታዋቂ የሆኑ አሁን በክርስትናው እምነት ላይ ያሉ ሰዎች የሚያውቋቸው በማገልገል ህይወታቸው የሚታወቁ ልክ እንደ አይከን ሰዎች የሚያዩዋቸው ሰዎች አሉ አይደል? እነዛ ሰዎች ያ የዕለት ተዕለት ህይወታቸው ነው። እዛ ቦታ ነጠላ ለብሰው ያንን ነገር እየከወኑ ባለበት ሰዓት እዩት ይሄንን ሰው ይሄን ጥሩ ሰው አይነት ነገር ብለን ቀርጸው የሚተላለፉባቸው መንገዶች አሉ። በነገራችን ላይ አሁን ቀደም ሲል እንደው ማማስ ያነሳው በተለይ ከቅዳሴ ጋር ምናምን ታይዞ ለምእመናን ክፍት ያልሆኑ ራስ ማያቸው ከካህናት ውጪ ከራሳቸው ቅዳሴውን ከሚከውኑት አካላት ውጪ የሚደረጉ ስርዓቶች ሁሉ በቃ ስርዓቷ የቤተክርስቲያኗ ስርዓት ውጪ እየቀረጹ ያንዳንዱ ነገር ቀርጾ ሲያስተላልፉ ምንድነው ቅዳሴ ላይ ያለ ምእመን እንኳን የማያቸው ስርዓቶች እኮ አሉ አይደል? በመጋረጃ ውስጥ የሚደረጉ እነሱን ሁሉ ላይቭ የሚያስተላልፉ አገልጋዮችም ተፈጥረዋልና ግን ዞሮ
ሶሻል ሚዲያ ባይኖር በጣም ዓለም በምናል በትራፊክ አደጋም የቀነሰ ሊሆን ይችላል ማለት ነው። ጥንቃቄ ያላቸው አሽከርካሪዎች እንዲፈጠር ያደርጋል። ሌላኛው ምናልባት ለመብቶች የሚደረጉ እንቅስቃሴዎች እንትናቸውን ይቀይራሉ ወይም ደግሞ መልካቸውን ይቀይራሉ። አሁን ላይ ሶሻል ሚዲያ ላይ የሚቀደም አየር ላይ ነው ፖለቲክሱ ያለው አይደል? አክቲቪዝሙ ፖለቲክሱ በራሱ አየር ላይ ነው ያለው። መሬት ያልወረደ መሬት ያልረገጠ ትግል ነው የሶሻል ሚዲያ ትግል አይደለ? ሶሻል ሚዲያ ግን ባይኖር ሰዎች ለመብታቸው የሚያደርጉት ሰዎች ለሰብአዊ መብታቸው ዲሞክራሲ ብላ ላላት ብቻ ከመብት ጋር ለተያዙ እንቅስቃሴዎች እያንዳንዱ እንቅስቃሴያቸው መሬት የረገጠ ገጽ ለገጽ የሆነ አክቲቪዝም ወይም ደግሞ እንቅስቃሴ ሊያደርጉ ይችላሉ። ዛሬ ላይ ልክ የሆነ አሁን ፍትህ ለከሌ ምናምን ያለን እናያለን አይደል? የተለያዩ አክቲቪዝሞችን እናያለን አይደል? የሆነ ኢሞጅ እንደዚህ እጁን እንደዚህ እንዴት ነው የትግል እጅ አድርጎ ኢሞጅ መስጠት በቃ ትልቅ ትግል አይተው ሚራኩ ታጋዮች አሉና አየር ላይ እንዲቀር አድርጎታል። አክቲቪዝሙ ፖለቲክሱ አየር ላይ እንዲቀር። ስለዚህ ሶሻል ሚዲያ ባይኖር ደርዝ ያለው መሬት የረገጠ የፖለቲካ ትግል ሊኖር ይችላል። ውጤቱም የሚርቀን ለዛ ይመስለኛል። አሁን ብዙ ነገሮች ልቅድም መጀመሪያ ላይ እያልሽ የነበረው ትሬንድ እንደምንለው አይነት ነገር ናቸው። ለምሳሌ ለሆነ ሰው ፍትህ ብለው የሆነ ነገር ብናይ ልክ የትሬንድ አይነት ነገር ነው ያለው። የሆነ ጊዜ እናየዋለን፣ ነገ ደግሞ የሆነ አንድ አዲስ ሀሳብ ይመጣል፣ ወይ የሆነ ዘፈን ይወጣል፣ ወይ የሆነ ድርጊት። ከዛ በኋላ ያ ደግሞ ያንን ይሸፍነውና እነዛ ሁሉ የተባሉ ነገሮች ይቀራሉ። አንዳንድ ነገሮች ትሬንድ አይደሉም። በስነ ስርዓት ይሄ ነገር እንዴት ነው ተብለው ታስበው መፍትሄ ተሰጥቷቸው ከዛ እነዛ መፍትሄዎች ደግሞ ብዙዎችን የሚያርሙ ብዙ መስመሮችን የሚሰጡ ሆኖ እያሉ ግን በቃ ትሬንድን የለመድን ሰዎች ስለሆነ አንድ ነገር ይፈጠራል። የሆነ ነገር ሁሉም ሰው ወይ ፕሮፋይሉን ይቀይራል ወይ መጥቶ የ30 ወይ የ40 ሰከንድ የሆነ ነገር ያወራና ይሄዳል። ሁሉም ሰው ስላለው በቃ መፍትሄ ይመስለናል። ልክ ነገር የሆነ ርዕስ ሲመጣ እንተውና ደግሞ ስለዛ ነገር እናወራለን። ያ ግን መልስ ሊኖረው የሚገባ ጥያቄ በዚህ ውስጥ ያልፋልና በጣም ብዙ የተውናቸው ልናወራባቸው በስነ ስርዓት መልስ ሊሰጡን የሚገቡ ይሄ ሆኖ እኮ እንደዚህ ነው፣ ይሄ ሆኖ እንዲህ ነው ብለው ይሄ የሆነ መረዳት ያለብን ጉዳዮች እንደቀልድ አልፈዋል። በዚህ አንድ የትሬንድ የሶሻል ሚዲያ ብለን በምንለው ህይወት ውስጥ ካጣናቸው ነገሮች መካከል ይሄ ነው። ፌክ ነው ሁሉ እኮ አንዳንዴ አሁን አስተውለሽ ከሆነ ሰሞኑን አንድ የኢትዮጵያ አየር መንገድ ውስጥ ተከስቶ እንደዚህ ላይቭ ያስተላለፉት ምናምን ጉዳይ አስተውለሽ ከሆነ በደንብ ይጠብቁ የነበሩት እነዚያ የሶሻል ሚዲያ ተከታዮቻቸው የሆነ ነገር እንዲያደርጉላቸው ይጠብቁ የነበሩት እና ያንን ሁሉ ነገር እንደሌላ አየር ላይ እንደቀረ እንደተበተነ ነገር አረ በቃ ከዚህ ማየት ትችያለሽ። ፌክ ነው፣ ድጋፉ ፌክ ነው፣ መታደርጊው እንቅስቃሴ ፌክ ነው፣ የሆነ ነገር አለው ብቲ ፌክ ነው። ዋጋ ባለው ልክ ዋጋ እናንሰጥ ያደርጋል። በነገራችን ላይ ሌላው ምንድነው አሁን በተለይ ከዚህ ከአክቲቪዝም ጋር ከፖለቲክሱ ጋር አያይዘን ስናነሳ ማህበራዊ ሚዲያ በአጠቃላይ በማህበራዊም በፖለቲካዊም በኢኮኖሚያዊ ህይወታችን ላይ በማህበራዊ ሚዲያ የሚደረጉ እንቅስቃሴዎች ላይ ቀጣይነት ያለው ይሄ እንቅስቃሴ እንዳይኖር አድርጎታል። ሶሻል ሚዲያ ቀደም ሲል እንዳል አጀንዳዎች በአጀንዳዎች ላይ መደረባቸው የሆነን አጀንዳ የኔ አጀንዳ ነው ብሎ ጥግ ድረስ የሚያደርሰው እንዳይኖር አድርጎታል። የለብ አይነት ነገር እንድንሆን አድርጎናልና ምናልባት ማህበራዊ ሚዲያ ባይኖር ቀጣይነት ያለው ጥግ ድረስ የሚደርስ ትግልም ሊኖር ይችል ይሆናል። ሀሳቦቻችን ችላ እንዲባሉ የሚያደረገ አንድ መንገድ ነው። በአጠቃላይ ግን ሁሌም በዕለተ እሁድ ቢሆን ብለን ስንመጣ የተጠቀምንባቸው እንደዚህ ቀላል የሚመስሉን የዕለት ተዕለት ጉዳዮቻችን የሆኑ ነገሮች ምን ያክል ተጽዕኖ አላቸው ይኑሩ አይኑሩ የሚል ጥያቄ ሳይሆን ያላቸው ተጽዕኖ እዚህ ድረስ ነውና በዚህ መንገድ ጎርተውናል፣ በዚህ መንገድ ጠቅመውናል የሚለውን እንድነጋገርበት ነው።